ተምቹ ደፍሮ ወደ እስር ቤት ሄዶ እርግብን ጠየቃት። አይድን ብላል። አሳዘነሽኝ፣ እወድሻለሁ ስለወደድኩሽ ነው በአጥር ዘልዬ የገባው ብሏት ስለነበረ አሁን ሲጠፋት በለመደሽው ቦታ ልትፈልግ ሄዳ እያለች ሲያወሩ ያገኘሽው ግን በጣም ከባድ ነበር ለሷ። እርግብ ያንን ሁላ ነገር አድርጋ አሁንም ትወዳታለህ ሲለው አይፋያው ፍቅር እኮ እየተውህም አብሮ መከተል ነው። ፍቅር ከባድ ነው። አዎ ወዳታለሁ አለ። ያሴርም እንኳን አይቷት ስሟ ሲጠራ ሽንቱን ነው የሚሸነው። የእሱ ፍቅር በጣም ከባድ ነው። ከዛ መሀል እንግዲህ ፍለጋ የሄደሽው ድንብላል እኔስ ብላ ትመጣባቸዋለች። ከዛ እኔስ ስትለው እንግዲህ በፊት ስለምወድሽ ነው ስላላት በጣም እሷም ወደው ወደዛ ውስጥ ወደ ፍቅር ገብታ ነበረች። እሱ ግን ለጊዜ ሉንታ ይዞት እንደ ሀና ይሆን ብዬ አሰብኩኝ። ሀና እንግዲህ ያሴርን የላን በመልካም ስራቸው እሷን ባደረጉላት እገዛ ለሁሉም እንዲከፉባት እሷን እንወድሻለን ሲሉ ለማንኛው እንደምትሆን እዳ ገብታለች። ግን የእውነት የምትወደው ወደ የዝራ ሄዳለች። አሁንም ተምቹ ያን አይነት ነገር መጣበት መሰል። እንግዲህ ታስታውሱ እንደሆነ አብራ የታሰረችው ከእሷ ቤት አብረው ሂደው ከሚሮን ቤት ከእሷ ቤት ራሷን አሳልፋ ሰጥተዋለች። ከዛም በኋላ ነው ፍቅሩ የጨመረብኝ እያለ ለነሃናም ለነፋያውም ለያሴርም አንተ ምን ታውቃለህ እያለ በምልክት ሲናገር ነበር። ባደረኩት ነገር ሁሉ በጣም ይቅርታ ብሎ ጥሏት ሲሮጥ ዝርሽ ብላ ስትጣራ አሁንም ተመልሶ ይመጣና ከዛ ሁላ ነገር ካደረግሽ በኋላ እወድሻለሁ እንድልሽ ፈልግሽ ነበር አላት ማለት ነው። እኔ እኮ ጠልቼህ አይደለም፣ እኔን ብዙ ሰው ስለሚከታተለኝ እኔ ጋር ከሆንክ አንተ ትገኛለህ በማለት እንደዛ ብዬ ካልተናገርኩ ጥለኸኝ እንደማትሄድ እንደማትርቀኝ ስላወቅኩ ነው አለችው። ይህ ነገር አሁን ላይ አልመጣለትም። ከቤት ሂዶ ግን ያስተነትነዋል። አሀ እውነቷን ነው እርግብ፣ ተፈላጊ መሆንሽን እኮ አውቃለሁ፣ ግን ያም ሆኖ አፈቅርሻለሁ ብሎ ጥሏት ሄደ። እንግዲህ በዚህ መሀል የፋያው ሰርግም እየዘገየ ነው መሰል። ጾሙ እስከሚያበቃ ይሆን? ፋያው እንግዲህ ሐሙስን አግብቶ ተምቹ እርግብን ይጠብቃት ይሆን ወይስ የድንብላል ትክክለኛ ፍቅር? እንግዲህ ፍቅር አንድ ነው፣ አንድ ጊዜ ነው የሚፈቀረው። ከእርግብ ፍቅር ይዞኛል ብሎ በፊት አልነገራትም። የእርግብ ፍቅረኛ ሲል እንኳን ምላሴ የእርግብ ፍቅረኛ አይደለም የኔ ነው ብላ በብስጭት ስታስተላልፍ ብትኖርም አሁን ግን ትክክለኛውን በጆሮዋ ስለሰማሽ በጣም ከፍቷታል እርግብ። ወይዘሮ ሜላት ተፈታ። የወይዘሮ ባዩሽን ገዳዮች ፍለጋ እያለ ታስታውሳላችሁ? ያነ ግን የዝራ አባት ይመስለኛል በቃሉ በፊት ገንዘብ እየሰጠ ለሷም ብር ሰጥቶ ለሜሮን እንድትሰጥ ያደረጋት ለገደላትም ሰው እንዲሰጥ ያደረጋት እጥፉን እሰጥሃለሁ ከኔ ተቀብላ ነው ገንዘቡን የወሰደሽው እና ባዩሽ የሰጠሽህን እጥፉን አደርጋለሁ እሷን አስወግድልኝ ብሎ እንግዲህ በ300 ብር ባዩሽን እየተገደለሽበት ነው። እንግዲህ ወይዘሮ ሜላት ከእስር ቤት እያለሽ ባዩሽን ሙታለሽ አለምንም ነገር የእሷን የወይዘሮ ሜላትን ደንበኞች የእሷ ድርጅት እንዲከስር የእሱ ድርጅት ደግሞ ከፍ እንዲል ተደርጓል። የተደረገበት ያው ኃላፊነት አቶበት በጣም ወይዘሮ ሜላት ከዚህ ላይ ከፍ ዝቅ አድርጋ ባሏን እንደዛ መናገር ባይኖርባትም በስነ ስርዓት አንዳንድ ጊዜ ሁል ጊዜ መጀመሪያ ቁጣ ብለው በኋላ ይቅርታ መጠየቅ በጣም ከባድ ነው። ምላስ የሚያባቱን መሰለኝ እኔ ኃላፊነት አልወስድም ማለት ነው ምናምን እያለ ይቆጫልና አቶ መስፍንም በደረሰበት በድርጅቱ ኪሳራ ወይዘሮ ሜላት
ከላይ እህታሽ አስረግጠዋለሽ። ይህ ድርጅት ለእኔ ምን እንደሆነ ለእኔና ለልጆች ታውቃለህ? እንዴት ኃላፊነቱን ወስደህ አልሰራህም ብላ በጣም ስለተቆጣሽው እሱም ኃላፊነቱን አልወስድም ማለት ነው። ቤቱም ድርጅቱም በአንቺ ስም ነው። በቃ አሁን ድርጅቱ ያለበትን ከወደቀበት አንስቼ አስተካክዬ እኔ ወደ መጣሁበት እመለሳለሁ። ሜሉ አንቺ ሁልጊዜም ንቀት፣ ሁልጊዜም ኃላፊነት እንድወስድ አታደርጊኝ። እኔ በአንቺ ጭንቀት ሆኜ የቻልኩትን ሰርቻለሁ፣ ግን ከመክሰሩ አላለፈም። አሁንም ቢሆን አስተካክዬ ነገሮችን እንትን ብዬ ለአንቺ አስረክቤ ወደ መጣሁበት እሄዳለሁ ብሏት አስደንግጧት ይወጣል። ከዛም እሷ የእውነቱን ነው ጥሎ ሊሄድ ነው? አይ አይሆንም፣ እያስፈራራኝ ነው እያለሽ ሀናን ጠርታ አባትሽ በጣም ተበሳጭቷል። በድርጅቱ ጉዳይ በጣም ስላበሳጨሁት ድርጅቱን አስተካክዬ ትቼ ወደ አሜሪካ ልመለስ ነኝ አለኝ። ግራ ገብቶኛል፣ ጥሎነ ሊሄድ ነው ትላታለሽ። አንቺ ምንም ላታውቂ ትችላለሽ፣ ለእኛ ግን መስፍኔ ብዙ ነገራችን እርግጥ አስከፍቼዋለሁ ተናለች። ቢሆንም ግን ከሱ የሚበልጥ አይደለም እና ከሰማሽ ሀናዬ አንቺ ተቆጪው ትላታለሽ። ሀናም አባቴን ለምን አሁን አውቄው አሁን አግኝቼው እንዴት ይሄዳል ብላ ውስጡ አዝኖ ነበር። እንግዲህ በዚህ አጋጣሚ ከነ ያሴር ጋር ቁጭ ብላ የላን ለማየት የላን ለማግኘት ተቀጣጥረው ያሴርም የላ ካለበት ሊያሳያት ባለበት ሰዓት ወይዘሮ ሜላት ደውላ ነይ ልጅ እፈልግሻለሁ ስትላት ያሴርን ትታ ወደ እናቴ ሊሄድ ነው ያለሽው። ያሴርን በጣም ተቀየመ። ይህን ሁላ ጠብቀን ችግር ላይ ሆኖ የላን ለማግኘት ብለን ሳለ አንቺ ግን አስበለጠሽ ወደ እናትሽ ሄድሽ። እናቴ በጣም ተጨንቃለሽ፣ ጭንቀት ውስጥ ነው ያለሽ ብዬ እኮ ነው። የላም እኮ ተጨንቋል። በጣም ጭንቀት ውስጥ እንደሆነ መስሎ ቀኖቹን አመቻችተን ልንሄድ ልናየው ብለን የነበረ ይላታል። አይ ከእናት የሚበልጥብኝ የለም ብላ ጣጥላው ትሄዳለሽ። ያሴርም በጣም ተናደደ፣ ውስጡ ተሰማ። ለካኛ ባጣ ቆየንን የሆነ ነገር ቢሆን መቆያ እንጂ ቋሚ አይደለሽም ሀና። አሁን የላን አይተ ነው እሷ አውዷል እያልኳት እናቷ ደውላ ነይ ስላለሻት ሩጣ ለምን ትሄዳለሽ ብሎ ውስጡ ስሜተኛ ሆኖ እዝን ብሎ እሷም ወጣ ትሄዳለሽ። የላም እንግዲህ በፊት ህመም ስላለበት የመጀመሪያ አእምሮ በሽታም ስላለበት አሊም እየተከታተለው ነው። ግን ቢሆንም እሱ መረጋጋት አልቻለም። አየላም ከወደሴ አዲስ አበባ ሀናን ብለህ መጥተህ ተንከራተትክ። የእርግብ ጣፋንታ የተምቹ ጣፋንታ ምንድን ነው የሚሆነው? አረ ለካ ድንብላልም አለሽ። አይ ድንብላል ከመሀል ላይ አንዳንድ ጊዜ በክፍተት ላይ ሲገባ በጣም ከባድ ነው። አሁን ሀና ወይ እንቶኔ ሩታና ሜሮን እሱ ማናት ሄርሜላ ያሉበት ነገር ማለት ነው። ሩታ ወጣው ስትል ሄርሜላ ትገባለሽ፣ ሄርሜላ ወጣው ስትል ሩታ ትገባለሽ። ልክ እንደዛ አሁን ደግሞ የእርግብ የድንብላል ደግሞ እርግብ አለው ካለሽ ሊመለስ ይችላል። በጣም ይወዳታል ማለት ነው። እና በጣም ገረመኝ። ድንብላል አሁንም ባጣቆየኝ ልክ ሀና ያሴርን እና የላን መቆያ እንዳደረገሻቸው ተምቹም ድንብላልን መቆያ የሆዱ የራቡ ማስታገሻ አድርጓት ነበረና ፍቅር ሳይሆን እሉን ታይዞት ስለነበረ ልክ እንደ ሀና አሁን የእርግብ ፍቅር አገርሽቶበታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዳ ቻናል ተከታታዮች አስተውስ፣ ሰዎች የሚፈልጉህ የተሻለ ስትሆን ነው። ፈጣሪ የሚፈልግህ የተሻለ ሊያደርግህ ነው ይላል። አዎ አንዳንድ ጊዜ የሰዎች ጥላቻ፣ የሰዎች መራቅ ለኛ የሚጎዳና ይመስለናል፣ ግን እንድንጠነክር ያደርገናል። አንዳንድ ጊዜ ሰዎችን መንተራስ፣ በሰዎች ውስጥ
የእኛም መፍትሄ እናገኛለን ማለት በራስ መተማመናችን የወደቀ መሆን አለበት ማለት ነው። እነዛ ሰዎች ናቸውና ጥቅም አግኝተውባችሁ በተለይ ተጠቅተው ከሆነ ያን ጥቅም ሲቋረጥባቸው ዞር ብለው ሳያዩ በምን ምክንያት እንደሚጠፉ ሳይናገሩ ዝም ብሎ ይጠፉባችኋል። ከበጣገባችሁ ነው ማለት ነው። አላህ ሱብሓነሁ ወተዓላ ግን በከፋችሁ ጊዜ ወደ እሱ ስትጠጉ እስካሁን ድረስ አላስተዋስከኝም ብሎ አይወቅስም። አላህ ወደ እሱ መጠጋት ሁሉን ነገር መፍትሄ እንድናገኝ ያደርገናል። ሰዎች ግን በከፋ ሰዓት እኔ እኮ ከፍቶ ያለ እስከ ዛሬ ድረስ የምንኖረሽ ነው አሁን ነው ትዝ ያልኩሽ። እንዲያውም ሀገራችን የሆነ ተረት አለ፣ የሪዝ እንቁላል ስበሩ ይላሉ እንደ ተረት የጠፋ ሰው ሲመጣ እና እንደዛ አይነት ነገር ነው። ውድ ቤተሰቦች ራሳችንን እንሁን፣ ራሳችን እንውደድ ራሳችን ለራሳችን ካልሆነ ሌላው በጣም አስቸጋሪ ነው። ሰሞኑን በእግረኛው ሚዲያ ላይ የምናያቸው ያሉ ጉዶች በጣም ከባዶች ናቸው። አባት፣ እናት፣ ወንድም፣ ሌሎቹ በፊት እስካሁን ፍቅረኛ፣ ወንድሞች እንደዚህ ባል ከዳ ሲባል እንሰማለንና አባት ግን ያውም የሃይማኖት አባት ተብሎ ተቀምጦ ሃይማኖት የሰው ገንዘብ ምን እንደሆነ የሚያስተምር እንዳትነኩ የሚያስተምር ነው። ከዛ ውስጥ ቁጭ ብሎ የልጁን ገንዘብ ሙጥጥ አድርጎ በልቶ እስከ ክስ ድረስ እስከ ሽምግልና ድረስ መድረስ በጣም ከባድ ነው። እኔ ስመለከተው ልጅቱ ስማተውለት ብዬ ነበረ። ግን ጉልበቷ፣ እድሜዋ፣ ከዛ ልጅነቷን አባትነቷን ስታጣ ገንዘቧን መውሰድ አለባት ብዬ ደግሞ አሰብኩኝ። አልፈልግሽም ወግጄ አንቺ አይደለም ብሎ ደግሞ ልጄ እኔ እኮ እስካሁን ድረስ አንቺ ባደረግሽ ነው እየመረቀ እያባበለ መኖር ይልቅ እሷን በጣም አስከፍቶ እስከ ክስ ድረስ እስከ ሽምግልና ድረስ የፍች ልጅ ናት ነው የተባለውና የሃይማኖት አባት አለ። እንደዚህ መደረጉ ለምን እንደፈለገ አይታወቅም። አሁን ላይ ምን ጉድ እንደሆነ በገንዘብ ልጅነታችን፣ በገንዘብ አባትነታችን፣ በገንዘብ እህቶቻችን፣ በገንዘብ እንደዚህ እያነ መለያየት ነውና ስትይዙ ገንዘብ ለራሳችሁ ጠንካራ ሆናችሁ ራሳችሁ ሲኖራችሁ ሳይፈልግ በውድ ተልመጥምጧችሁ ይቀርቧቸዋል። ስታጡ ግን ገንዘባችሁንም አጣችሁ ቤተሰብነታችሁንም አጣችሁ ነው የምትኖሩት። ገንዘባችሁም ይጠፋል፣ እናንተም የላችሁም። ቤተሰብ አልባ ሆናችሁ ትቀራላችሁ። ይቅርባችሁ። አሁን የዋህነት የጎደለውን እኔ አንዳንድ ጊዜ ስደት ላይ ያለሁኝ በቸገራቸው ጊዜ ሲመጡ ለነዛ ክፍተቶች መሙያ ነው የሆንኩ እንጂ ለራሴ ምንም አልሆንኩም፣ ምንም አላደረኩም። አንዳንድ ጊዜ ታውቃላችሁ የወር ደሞዛችን ጠብቀን የሆነ ሰው ከፍቶና እንደዚህ አይነት ችግር ሆኖብን ቢላችሁ ዝም አትሉም አይደለ? ያችን የያዛችኋትን የቻላችሁትን ትሰጣላችሁ። ይሄ የምንኖረው እኛ ለነዛ ሰዎች ነው እንጂ ለራሳችን ህይወት የለንም። እንደነሱ ከዛ የሆነ ነገር ጎሎብናል ብንል ማንም ይረዳና የለም። ከዛው ራሱ ስራ የያዘ ገንዘብ ያለው ሱቁ ምኑ ሙልት ብሎ ችግራችሁን ብትነግሩት 1 ኪሎ ቡና የሚሰጣችሁ የለም። ሲኖራችሁ ትወደዳላችሁ፣ ሲኖራችሁ ትከበራላችሁ። ራሳችንን እንውደድ። የመስጠት ልክ አለው። አንዳንድ ጊዜ ራሴን የዝም ብዬ ሳስበው ከወጣው ስንት ጊዜ ነው። ጠንካራ የሆኑት ለእናትም ለአባትም አንሰጣችሁም እኔ ደም እየተፋው ነው እንደምሰጣችሁ ብለው ጥንክር ያሉት እያየናቸው ነው። ማሻአላህ ደህና ቦታ ላይ ደርሰው፣ እኛ ግን በቸገረ ጊዜ እነሱን የምናስደስት እየመሰለ እውነትም ያስደስታል። ግን በኋላ ርቆታችሁን ስትቀሩ ሸር ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። እየጠሩ ስለሆነ ላይክ ሼር አድርጉ። ሀባይብ መልካም ቀን ይሁንላችሁ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቪዲዮውን እስከመጨረሻው እዩልኝ ውዶች። ሁላችሁንም አመሰግናለሁ። መልካም ቀን። ወሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ ይሁንላችሁ ሀባይብ።